እንዳለ ብሎ ግን የሞራል ካሳ እኔ የምፈልግበት መንስኤው ምንድነው? ጓደኛው እንደነገረኝ ከሆነ ቆይገርሽ ሶሪ ላይ ይገባል። የሞራል ካሳ ስትይ ይቅርታ ነው ወይስ አልገባም? ይቅርታ ነው። ሌላ ምን ፈልጋለሁ? ጓደኛው እንደነገረኝ ከሆነ ዩቲዩበር እየበላብሽ ያፍርብሻል አለኝ። ይሄ ነው መንስኤው። ከዛ እኔ ደግሞ በህይወቴ ብዙ ስራ ብዙ ችግር ብዙ ቻሌንጅ ተሰልፌ ስለመጣው አይ ጓደኛው ቀንቶ ይሆናል አይ ይሄ ይሆናል የሚለው ነገር በውስጤ አምቄ ልደቱን አከበርነት። ከልደቱ በኋላ ደግሞ ገብተን ጭፈራ ቤት ደግሞ ዲስኮ አብረን ስንደንስ ነበር ተያይዘን። ልክ እንደ ባልና ሚስት እንዴት እንደሚያደርገን ህዝቡ እንዴት እንደተቀበለን ምነግርሽ ቪዲዮ አለ ይወጣብኛል። ሳይወጣብኝ በፊት ሁኔታው መናገር አለብኝ። አየሽ። ስለዚህ እኛ ጭፈራ ቤት በደንብ አድርገን እንደንሰናል። ያንንም ደንሰን በቃ ይሄ ልጅ ማያፍርብኝም። ባያፍርብኝ ኖሮ ያ ሁሉ ሚሊዮን ህዝብ በቃ ተይው በቃ ጭፈራ ቤት ገና ስገባ ቲጂ ተብሎ ብሎ ተጮኸ። ሰው መዝናናቴን ወደደልኝ። እኛ ገብተን ዳንስ ጀመርን። ሌላ ባል እንኳን እንዳላገባ እድሌን ዘጋብኝ። ወሽባል ይዤ እየተቃጠልኩ እየኖርኩ አየሽ። እዛ ጭፈራ ቤት ሌላ ቻንስ እንኳን ቢኖረኝ እድሌን አጣው ማለት ነው። እኔ ከሌላ ወንድ ጋር እየደነስኩ እያለ እሱ በማል ይመጣ እኔ ደንሳል። እኔ ሽፎን ቃል በለው ምን ልበለው? ንገሪ እንዴ እዚህ ጋር እድሌ እየተዘጋብኝ ነው። እንደገና ሙዚቃ ደግሞ አፍርባታለሁ የሚባል ነገር አለ። እኔ ከሁለት ያጣሁኝ ነኝ። የእሱ መፈለግ ሳይሆን እሱ ምንድን ነው ሌላው ስፔሻል ወንዶች አሉ። በጣም እኔ ኮንፊደንስ ያለኝ ልጅ ነኝ ጉቺዬ። ስለዚህ ይሄን ብሎ ሲለኝ ይሄን ነገር ሁሉ ምንድን ነው ብዬ ዝም አልኩ። አንድ ቀን ግን የሆነ ነገር ሸፍ ብዬ አይታረኩ አመዛዘንኩኝና ቪዲዮ እንስራ ሲለኝ ምን ሰራ ቪዲዮ ነበረ። ጥርቅም አሙኛ እንደዚህ ወዘተ በቃ የሴቶች ባህሪ ምክንያት ማመካኘት ማድረግ አመጣው በቃ ታሪኩ። ከዛ ግን ሆዴን እየበላኝ እንደዚህ እኔ ይዞ ወይ ሰምቶ ማስቀመጥ አልችልም። እውነቷ ቃልወጣች ሆዴን እየበላኝ ተቀመጥኩ። ከዛን ደግሞ ከበለጠ ደግሞ ህዝቡ አስጨነቀኝ። ህዝቡ ምን አድርጎ አስጨነቀሽ ብለሽ ቴዲ ሲሉኝ እንደዚህ ያደረገ ነው እንደዚህ ነው ምናና ፍጥጫ ነው። ላይፍ ስገባ ፍጥጫ ነው። የሆነ ቦታ ፍጥጫ ነው። አንድ ጭፈራ ቤት ስገባ ከእሱ ጓደኛ ጋር አብሬ ገባ ነው ከእሱ ጓደኛ ጋር እና በእኔ በኩል ግን ሰው ይዤ ብቻዬን አልሄድም። እፈራለሁ። ጋርድ ይዤ ነው የምሄደው። ከዛ እንዴ ከቴዲ ውጭ ማን ነው ብለው እንደዚህ ንቅል ያደረጉኝ። ኧረ ወይኔ ጉዴ ብዬ አይ አይደለም ቴዲ ስራ ላይ ሆኖ ብዬ አበብሼ ዋሽቼ እኔ ወደ ፕሮግራም የገባው። ስለዚህ ይህንን ነገር ለህዝብ የኔ ማግባት የምትደሰቱ ሰዎች ስላላችሁ ደስተኞች ስለሆናችሁ ሰው እያፋጠኝ ስለሆነ ቴዲ ይሉኛል። አናቀውም ባንቺ ነው የምናቀው። ግን የት ሄደ እኮ አናቀውም ባንቺ ነው የምናቀው የት